ርብቃ ዛሬ የሚኪ ሴራና ሚስጥር እንዲጋለጥ ለሚፈልገው ሰው ሁላ የምስራች አበሰረች። ርብቃ ብሩኬ የፈረመበትን ወረቀት ቀደደችው። ደግ አደረገች። እስከ መቼ ሸረኛ ሸሩን እየጠመጠመ ይኖራል? አንድ ቀን መጋለጥ አለበት ብላ እንግዲህ ቀዳ ጥለዋለች። ወይዘሮ ሂሩትም በደስታ ተፍለቀለቀች። ልጆቿንም ከዛ ቤት ይዛ ለመውጣት ወሰነች። ካሊብና ሄቨን ከዛ ቤት ይወጡ ይሆን ወይንስ አባታቸውን ይመርጡ ይሆን የሚለውን እናያለን። እንግዲህ ዳግመኛ ፈርማለሁ ብሎ ተንስቷል ብሩኬ። ነገር ግን ልዕልቴ ከነ ስሟ ልዕልት ከነ መልኳ ልዕልት የሆነ ልጅ እሷ ተናግራ የማትደመጥበት ነገር የለም። ርብቃ ደውላ እንግዲህ ዳግመኛ ሊፈርምልሽ ነው መላበዩ ስትላት ደውላ ተቆጥተዋለች። እኔ ለጎረቤቶቻችሁ መንገድ የማይወጡበትን ነገር አመቻቻለሁ። ዳግመኛ ምን ብለህ ነው አብደሃል ወይ ወረቀቱን የምትፈርመው ብላ እንግዲህ አክሽፈዋለች። ከዛ ቤት ሚኪ ይወጣ ይሆን ወይንስ ማንኞቹ ናቸው የሚወጡት የሚለውን አብረን እናያለን። የርብቃ ስራ ዛሬ የተመቻችሁ ላይክ እያደረጋችሁ ተከታተሉን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ላይክ ሼር ያደረጋችሁ አበረታቱኝ። ነው የመዳም ቅመም ከመዳም ኩሽና የእናንተ ሰብስክራይብ እና ላይክ እየለመንኩ ገኛለሁ። እናንተም እንደማታሳፍሩኝ ባለሙሉ ተስፋ ነኝ። ዛሬ እየላችሁ የመጣሁት እንግዲህ በጉጉት የምንጠብቀውን ኪያ ድራማን ዛሬ እየላችሁ መጥቻለሁ። ነገር ግን ሁልጊዜ ትርስቴ ትመጣለች እያለን በተስፋ ለምንጠብቀው ወዳጆቿ ቸርስ እያልኳችሁ ጀምራለሁ። ዛሬም አልመጣችም። ትርስቴ ለምን አያመጡልንም? አረፍትህ ለትርስቴ ወዳጆች እያልኩ ጀምራለሁ። ዛሬ እንግዲህ የተጀመረው ያው ብሩኬ ፈርሞ ወረቀቱን ሚኪ እየተሳለቀባቸው እያለ ነበር የተጀመረው። ነገር ግን እየተሳለቀው ሁሉም ፈጠው ሲያወት እሱ አይ ይቅርታ ስለሳኩባችሁ እንግዲህ ነገ መጀመር እንችላለን፣ አንዳንድ ለግንባታ የሚያስፈልጉ እቃዎችን ገዛዝተን ወደ ስራው እንገባለን እያለ እየሳቀ ነበር። ነገር ግን እያሾፈባቸው ነው እንጂ ግንባታውን በጭራሽ ሚኪ እንደማይገነባው ግልጽና ግልጽ ነው። ሚኪን ሙሉ ንብረቱን ለመውረስ ነው እንጂ ብሩኬን ያስፈረመው የነኛን የምስኪኖች መንገድ መውደቅ አሳስቦት አይደለም። ብሩኬ ደግሞ እንግዲህ ከአንድ ሰው የብዙሃን ህይወት ይበልጥብኛል ብሎ ነበር ያንን ወረቀት የፈረመው። ወይዘሮ ሂሩትም እንግዲህ እኔ የገንዘቡ ጉዳይ ያገባኛል ብላ ነበርና አይሆንም ስላላት ሚኪ በጣም ተናዳ ነበር። ብሩኬም ሲፈርም በጣም ተናዳ ነበር። ነገር ግን ወይዘሮ ርብቃ እንግዲህ ሞልቃቄት ርብቃ በጭራሽ ይሄ ነገር ሊሆን አይችልም፣ በፍርድ ቤት ገንዘብ ማግኘት አለብህ፣ እንዴት ነው ሙሉ ገንዘብህን አሳልፈህ ለሚኪ የምትፈርመው ብላ ተናዳ ነበር። ዛሬ ይህን ደስታ ማከሸፍ አለብኝ ብላ ወረቀቱን ብድግ አድርጋ እንግዲህ ቅድድድ አድርገዋለች ፊታቸው ማለት ነው። ሚኪም እንግዲህ አበደ አይገልጸውም። ጋሽ የዘነበም እንግዲህ ብሩኬም ተቆጧት ርብቃ ማለት ነው። ነገር ግን የእናንተ ቁጣ ምንም አያመጣ፣ ለእናንተ ህይወት ለአንተ ደስታ ብዬ ነው ብላ ርብቃ እንግዲህ ቀደዋለች ማለት ነው። በጣም ደስ የሚል ነው። በነገራችን ላይ የብሩኬ ያለ መንቃትና የብሩኬ ጅልፍነት ብዙ ነገሮች ሰዎችን እያስቆጣ ይገኛል። የሚኪ ሴራ ደግሞ በወጉ ይሁን እያሉ እንግዲህ ተመልካቾች እየኮመቱ ይገኛሉ። እናንተስ ምን ትላላችሁ? የብሩኬ ጉዳይ እንዴት እያያችሁት ነው? እናም ከዛ ወደ ክላሷ እንግዲህ ጋሽ የተቆጥተው ይዘዋት ይወጣሉ። ጋሽም ለመቆጣት ይሞክራሉ። ነገር ግን እሷ ምንም ልሰማቸው አልቻለችም። ወይዘሮ ሂሩትና ሚኪ ተጣሉ፣ በኃይለኛው ተጣሉ። ለምንድን ነው የምትሳለቂብኝ? ወረቀቱ በመቀደዱ ደስተኛ ሆነች ነው ወይ ሲላት፣ አዎ ደስተኛ ነኝ፣ ሙሉ ገንዘብ ማግኘት የለብህም አንተ ትለዋለች። እንግዲህ የልጄን ገንዘብ እኔን እንጂ ማግኘት ያለበት አንተ አይደለህም በማለት ነው እንግዲህ ወይዘሮ ሂሩት ለልጆቿ አስባ አይደለም። ልጅሽ እኮ እንደምጠላሽ ልጅሽ በክፉ እንደምጠላሽ አታቂም እንዴ? ትርስቴ እኮ ጠልታሽ ነው የሞተችው፣ እስከምትሞት ድረስ አትፈልግሽም፣ አንቺ እኮ ጨካኝ ነሽ በማለት እንግዲህ በጥፊም እያጮለችው ነበረ። ይሄን ነገር አትናገረኝ እያለች ነገር ግን ወይዘሮ ሂሩት ትርስቴ ላይ በፊት በልጅነቷ
ብዙ ሴራና ብዙ ተንኮል እንደሰራችባት ሚኪም አውቋል፣ ያጋልጣል። እሷም እየተጸጸተች ውስጧ ያለውን ነገር አውጥቶ ሲነግራት ነው እንግዲህ ልትመታው የቻለችው ማለት ነው። በጣም ያሳዝናል። እንግዲህ ድብልቅልቁ ወጣ ቤቱ ማለት ነው። ሚኪ ለምን ወረቀቱ ተቀደደ በሚል ነው እንግዲህ ከወይዘሮ ሂሩትም ጋር ሊጣላ የቻለው ማለት ነው። እንግዲህ ብሩኬም ወጥቶ ለምንድን ነው ይህንን ያደረግሽው? ወረቀቱን ለምን ትቀጃለሽ? እኔ ዳግመኛ ፈርሜ እነኚህን ሰዎች ቤታቸው እንዲሰራላቸው አደርጋለሁ እያለ እንግዲህ ለርብቃ ይላታል። እኔ ላንተ ብዬ ነው፣ ላንተ ደስታ ብዬ ነው ሁሉን ነገር የማደርገው፣ ለምን እንደዚህ ታደርጋለህ? ትለዋለች ማለት ነው እንግዲህ ማህሌትም ልታመልጥ አልቻለችም። በሩ ላይ እንግዲህ የሚከፍትላት አታ ድረሱልኝ እያለች እየጮኸች እሱ መተው ከወደቀበት ቦታ ተንስቶ ደርሶባት ዳግመኛ አግቷታል ማለት ነው። እስከ መቼም አንቺን ልለቅሽ አልችልም ይላታል ማለት ነው። ምክንያቱም የማይለቅበት ደግሞ ብሩኬን ለመግደል ሚኪ እንደገዘውና ለብሩኬ የተኮሰው ጥይት ክርስቲያን እንደገደለው ለማህሌት ይነግራታል ማለት ነው። ማህሌት በጭራሽ ብሩኬ እኮ ሚስኪን ነበር፣ ለምን እንደዚህ ልታደርግ ነበር? ክርስቲያን እኮ ጥሩ ሰው ነበረች፣ ለምን ልትገላት ቻልክ? ብላ ጥያቄ ታቀርብለታለች። በጣም አንተ አረመኔ ጨካኝ ነህ፣ እንዴት ነው የሰውን ልጅ መግደል ስራ ያደረግከው? እኔንም ግደለኝና በቃ ገላግለኝ ትለዋለች። በጭራሽ እኔ አንቺን ልገልሽ አልችልም፣ ነገር ግን አለቅሽም፣ ይሄን ሁላ ምስጢር ነግሬሽ ከእጄ የምትወጪ እንዳይመስል ልሽ እያለ እንግዲህ ያው እንደታገተች ነው። እስካሁን ድረስ መፍትሄ አልተገኘላትም። በማህሌት መጥፋት እንግዲህ የተጨነቁትም በሽተኛ አባቷ የሚኪ አባት ማለት ነው ካልጋ ላይ እንኳን የሚያንቀሳቀሳቸው ጠፍቶ፣ ምክንያቱም ሚኪ እንግዲህ ስለ ገንዘብ ጉዳይ ሲያወጣ ሲያወርድ አባቱን ረስቶታል ማለት ነው። አባቱም እንግዲህ ያው በሽተኛ ናቸው። ታልጋ ላይ ተስበው ወርደው መሬት እየተሳቡ በር ድረስ ብቅ ብለው ደረጃ ላይ ሊወርዱ ሲሉ አቶ ሚኪያስ ወይዘሮ ሂሩት ጋር ተጣልቶ ሲወጣ ያገኛቸዋል ማለት ነው። እንዲህ አባቴ ሁለተኛ ይህን ነገር ለምን ታደርጋለህ? ምን ሆነህ ነው እንደዚህ የሆንከው? ሰራሚክ እኮ ለአንተ ጥሩ አይደለም። ምን ላደርግ? ሙሉ ቀን እኮ የለህም ነበር አንተ። የልጅም ጉዳይ እያሳሰበኝ ነው። እባክህ ደውልና ልጅን ድምጧን አሰማኝ እያሉ እንግዲህ የማህሌት አባት ያቀርባሉ። እሱም እንግዲህ ውሸቱ ማህሌት ደውላልኝ ነበረ፣ የግሩብ ስራ አለብን ተጓደኞች ጋር እየሰራሁ ነው ብላኛለች ይላቸዋል ማለት ነው። ልጄ እየዋሸኸኝ ነው እያሉ እንግዲህ ጥያቄያቸውን እያቀርባሉ ማለት ነው። ነገር ግን እሱ አልዋሸሁም አባቴ፣ እኔ ዋሽቼህ አውቃለሁ ወይ? ስልኳን የሚዘጋው መብራት ስለሚጠፋ ነው ብሎ እንግዲህ ለመደለል ሞክሯል። ነገር ግን እስከ መቼ ድረስ ነው? ነገ ትመጣለች አባቴ ብሏቸዋል። ነገር ግን ልጁ የትርስቴ ገዳይ እንደማይለቃትና ከለቀቃት ሚስጥር እንደሚወጣበት አስጠንቅቆ ነግሯታል። መቼም ከእጁ ልትወጣ አትችልም። ምን እንደሚያላቀቃ ከዛ ፈጣሪ ወቅላት። እንግዲህ አባትየውም ለሳቸው ሲል ፈጣሪ ድረስላቸው ማለት እንወዳለን። በሽተኛ አባት ናቸው፣ በልጃቸው የተጨነቁ ማለት ነው። ያንንም እንግዲህ ወደ ክላሳቸው ያስገባና ያስተኛቸዋል ማለት ነው። እራት ላንጣ አባቴ በልተሃል ወይ ሲላቸው ኧረ አልበለሁም ግን አልፈልግም ይላሉ ማለት ነው። ወይዘሮ ሂሩትም እንግዲህ ከዚህ ከሴረኛ ጋርና ከነገረኛ ጋር አትኖሩም፣ ከኒ ጋር መኖር አለባችሁ፣ እንሄዳለን ብላ ልጆቿን ታማክራቸዋለች። ወዴት ነው የምንሄደው? በቃ እኔ ቤት ሄደን መኖር አለብን፣ ከኒ ጋር ነው መኖር የምንችለው ትላቸዋለች። ነገር ግን ልጆቹ አባታችንስ እኛ እዚሁ ነው መኖር የምንፈልገው ይላሉ። አይቻልም፣ አባታችሁ እንኳን እናንተን መከላከልና እናንተን ሊጠብቃችሁ እራሱን መከላከል አይችልም። ብሩኬ የድሮ ብሩኬ አይደለም። በፊት ደፋርና ለነገሮች ላመነበት ወደ ኋላ እማይል ጨካኝ በጣም መልካም ሰው ነበረ ትላቸዋለ። አይ እኛ ኮ አባታችን ጥሩ ሰው እንደነበረ ነው የነገረች እናታችን ያሉ። አዎ በጣም ጥሩ ሰው ነው፣ ነገር ግን በጣም ተፈሪ፣ ኮስታራ፣ ላመነበት ወደ ኋላ የማይል ነበረ። አሁን ላይ ግን ደንዝዟል ብላ ለማሳመን ትሞክራቸዋለህ ማለት ነው። ነገር ግን ይህንን ነገር ለህፃን ልጅ ማመልከቱ በጣም ለህፃኖች ይጎዳል እላለሁኝ። ብሩኬም እንግዲህ ካለመንቃትህ ችግር ነው፣ ከራስህ ከመደንዘዝ አንጻር ነው ማለት ነው እንደዚህ የተደረገው።
እንግዲህ ነጋሽም ወደ እንተኛና በጧት ወደ ቤተ ክርስቲያን መሄድ አለብን ይላሉ ማለት ነው። ርብቃም እንግዲህ ወደ ውጪ ወጥታ ተሚኪያስ ጋር እንግዲህ ያለባቸውን ነገር አጧጡፈውታል ማለት ነው። እኔ አንቺን በህይወት ካኖርኩሽ እኔ ሚኪ አይደለሁም ለምንድን ነው እንትኔን ያበላሸሽብኝ ብሏታል። ነገር ግን ምንም የምታመጣው ነገር የለም ብላ ትለዋለች ማለት ነው። ርብቃ እንግዲህ ጋሽን በሉ እንተኛና በጧት ወደ ቤተክርስቲያን መሄድ አለብን ሲላቸው ብሩኬም ርብቃም አንሄድም እኔ አልሄድም የሚሉና ሁለቱም በቃ እኔ እሄዳለሁ ምን ነክቷችሁ ነው እናንተ ይላሉ ጋሼ ማለት ነው። ከዛም እንግዲህ ጋሼ ወደ ቤተክርስቲያን ይሄዳሉ። እነሱም እንግዲህ አቶ ብሩኬም እንግዲህ ወደ ሚኪ ጋር ወረቀቱን ለመፈረም ዳግመኛ በጧት ይነሳሳና ይሄዳል። ሚኪን ሳሎን ማናገር አለብኝ ብሎ ሲሄድ ርብቃም እንግዲህ ዳግመኛ ልትፈርም ነው ትለዋለች። አዎ ፈርም የቤቱ መሰራት አለበት ይላታል። ነገር ግን ርብቃ ያው አላረፈችም። እዚህ ላይ ጥሩ ነገር እየሰራች ነው። ወይዘሮ ልዕልቴ ደውላ እንግዲህ ልዕልቴ ብሩኬ ሙሉ ንብረቱን ለሚኪ ሊፈርምለት ነው ትላታለች። ብሩኬ ሚኪ ልዕልቴም እንግዲህ በጣም ትደነግጣለች። ምን ሆኖ ነው ጥሩ አይደለም ወይ ችግር ተፈጥሯ ስትላት ምን ኮነ ብሩኬ ትላለች። አረ ምንም አልሆንም ብሩኬ ትያለሽ ስትላት አይ ችግር ተፈጥሯል አልሽኛ ትላታለች ማለት ነው። እንግዲህ ሙሉ ንብረቱን ፈርሞ ነበር ያንንም ወረቀቱን ቀድጀው ነበረ ትላት ደግ አደረገች ትላታለች። ነገር ግን ዳግመኛ ሊፈርምለት ነው እና ደውለሽ እንድትቆጪው ትላታለች። እንግዲህ ልዕልቴም እንግዲህ ትደውልና እንደማይፈርም በደንብ ታረጋግጣ ትነግረዋለች። በፍርድ ቤት በቅርቡ ገንዘብህ እንደምታገኝ ነግሬ የለም ወይ ለምንድን ነው ይህን ነገር ለእኔ ሳታማከር የምታደርገው ትላለች። አይ ታውቂያለሽ ጎረቤቶቻችን መንገድ ሊወጡ እንደሆነ ስትለው እኔ ለነሱ መላ እፈልጋለሁ እንጂ በጭራሽ እንዳትፈርም ብላ ታናገረዋለች ማለት ነው። ያህንንም አናግሮ ወደ ይሄን ነገር የነገረቻት ርብቃና ብሎ ወደ ርብቃ ሊሄድ ሚኪን ያገኘዋል። ያ ሚኪም እንግዲህ ሌላ ኮቢ ወረቀት አለና እዛ ላይ እንድትፈርምልኝ ሲለው አልፈርምም ትቸዋለሁ ሲለው በጣም ይናደዳል። በቃ ከኔ ጋር እንግዲህ ጨዋታውን ጀመርክ ማለት ነው ይላል ሚኪ። እንግዲህ የሚኪ ሴራ እንግዲህ አንዳንድ ብሎ እየተጋለጠበት ነው። ወይዘሮ ሂሩትም እንግዲህ ልጆቿን ይዛ ለመሄድ ታራውጣቸዋለች። እነሱም አባታቸውን ለመሰናበት ወደ ክላስ ይገባሉ። የት ልትሄዱ ነው ሲላቸው አያታችን ቤት ልንሄድ ነው ሲሉ አይ ጥሩ ነው ይላቸዋል። ለስንት ቀን ነው ሲላቸው ላንመለስም እዛው ነው የምንኖረው ሲሉት እንግዲህ ብሩኬም አበደ። እንዴት ነው ማንን አስፈቅዳ ነው ልጆችን ይዛ ልትሄድ የምትችለው ይልና የት ናት አሁን ወይዘሮ ሂሩት ይልና ወደ ሳሎን ያቀላን። ሁሉም ተሰበሰቡበት። እንግዲህ ለምንድን ነው ልጆችን ይዘሽ የምትሄጂው እንደገና እና አባታችሁ ደንዝዟል እያልሽ ጭንቅላታቸውን የምትበርዡ ለምንድን ነው እናንተ መጠበቅ አይችልም የምትያቸው? እኔ ለልጆቼ አንሳለሁ ወይ ይላቸዋል። አይ ልጆቹ እንግዲህ ከኔ ጋር ነው መኖር ያለባቸው ትላለች። ሚኪስ እኔስ ረሳችሁኝ እንዴ ምንድን ነው የምትሉት? እኔም እኮ አለሁ ሲሉ ሲጨቃጨቁ እንግዲህ ልቀቅ አትልቀቅ ያው ሲጨቃጨቁ ጋሽ የዘነበ ይመጣሉ። ምንድነው ነገሩ? እስኪ ተላቅቁ ልጆቹን አሳመማችኋቸው ብለው ልጆቹን ያስለቅቋቸዋል ማለት ነው። እንግዲህ ልጆቹ መመጣ አለባቸው። ሚኪም እንጀራ አባታቸው አለ፣ ወላጅ አባታቸው ብሩክ ያለ ታያታቸው ጋር ከማንኞቹ ጋር መኖር እንደሚፈልጉ ልጆቹ ናቸው መምረጥ ያለባቸው እናንተ አይደለም ብለው እንግዲህ ጋሽ ለማረጋጋት ወስነዋል ማለት ነው። ልጆቹም እንግዲህ አስባችሁ ተናገሩ ብለዋል። ማን ይመርጡ ይሆን አብረን የምናይ ይሆናል። ሀባይብ እስከዚህ ድረስ የተከታተላችሁኝ ከልብ አመሰግናለሁኝ። የዛሬው ቪዲዮአችን እንግዲህ ያው ግማሹ ጭቅጭቅ የሞላበትም ቢሆንም በጥሩ ሁኔታ አይተነዋል። በተለይ ርብቃ ጥሩ ነገር ሰርታለች። እወዳችኋለሁኝ ሀባይ። በቀጣይ በአዲስ ነገር እንመጣለን። እስከዛው ድረስ ሰላም ቆዩልኝ።